Pakistan, Turkey and Saudi Arabia are converging in Jeddah, where they are expected to sign a trilateral defense agreement on Friday. የቱርኩ ፕሬዝዳንት ረጅብ ጣይብ ኤርዶዋን ሳውዲ አረቢያ ጅዳ ገብተዋል። ኤርዶዋን በጉብኝታቸው ከሳውዲ አረቢያና ፓኪስታን ጋር የመከላከያ ስምምነት ይፈራረማሉ ተብሎ እንደሚጠበቅ ከአሶሺየትድ ፕሬስ የተገኙ መረጃዎች ያመላክታሉ። የሳውዲ አረቢያው አልአክባሪያ ቴሌቪዥን የቱርኩ ፕሬዝዳንት ቀይ ባህር ዳርቻ ላይ ወደምትገኘው ጅዳ ከተማ መድረሳቸውንም ዘግቧል። ኤርዶዋን የቀጠናውን ጂኦፖለቲካዊ ውጥረቶችና የመከላከያ ትብብርን የሚያጠናክሩ ውይይቶችን እንደሚያደርጉም ተገልጿል። የቱርክ ኮሚኒኬሽን ዳይሬክቶሬት እንዳስታወቀው ፕሬዝዳንት ኤርዶዋን በጅዳ ከተማ ከሳውዲ አረቢያው አልጋወራሽ መሐመድ ቢን ሰልማን እንዲሁም በሳውዲ ጉብኝት በማድረግ ላይ ከሚገኙት የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ ጋር የሶስትዮሽ ስብሰባም ያደርጋሉ። የጸጥታ ምንጮችን ዋቢ በማድረግ የወጡ ዘገባዎች እንደሚያመላክቱት አንካራ፣ ሪያድና ኢስላማባድ በጅዳ ከተማ ታሪካዊ የሶስትዮሽ የመከላከያ ስምምነት ይፈራረማሉ። ሲቀጥልም በፋርስ ባህረ ሰላጤና ቀይ ባህር አካባቢ እየጨመረ የመጣውን የባህር ላይ ንግድ ስጋት ለመከላከል የጋራ የባህር ኃይል ጥቃቶች ጥበቃ ላይ በአካባቢው የተከሰቱትን የቀጠናው ወታደራዊ ውጥረቶች ለማቃለል የካርቦንና የኃይል አማራጮችን ለማረጋገጥ እንዲሁም በመካከለኛው ምስራቅ ቀጠና የተኩስ ማቆም ጥረቶችን ለማፋጠን በጋራ የሚሰሩበትን መንገድም ያመቻቻሉ። ይህ ጉብኝት በቱርክ ሳውዲ አረቢያና ፓኪስታን መካከል ያለውን ስትራቴጂካዊና ኢኮኖሚያዊ ቁርኝት ወደ ላቀ ደረጃም ያሸጋግረዋልም ተብሏል። ሌሎች የዓለም አቀፍ የዜና ምንጮች በበኩላቸው የሶስቱ ሀገራት መሪዎች በስብሰባው ወቅት ታሪካዊ የጋራ የመከላከያ ስምምነት እንደሚፈራረሙ ነው የዘገቡት። ረጅብ ጣይብ ኤርዶዋን የሳውዲ ጉብኝት ሌሎች ጉዳዮችንም ይጨምራል እየተባለ ነው። ከነዚህ መካከል በአሜሪካ እስራኤልና በኢራን መካከል የተከሰተው ወታደራዊ ግጭት በቀጠናው የኃይልና የባህር ላይ ንግድ መስመሮች የደቀነውን ስጋት ለመከላከል በሚያስችሉ መንገዶች ላይ ይመክራሉ። አንካራና ሪያድ ባለፉት ዓመታት ያሳዩትን ዲፕሎማሲያዊና ኢኮኖሚያዊ መቀራረብ ይበልጥ ወደ ላቀ ደረጃ ለማሸጋገር የሚያስችሉ ስምምነቶች ላይም ጉብኝቱ የሁለቱን ሀገራት ወታደራዊ የመከላከያና የጂኦፖለቲካዊ ትብብር ይበልጥ እንደሚያጠናክረውም ከወዲሁ ይገመታል። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ምክንያት በሆርሙዝ ሰርጥ ከፍተኛ ቀውስ መከሰቱ የሚታወስ ሲሆን ኢስላማባድ በዚህ ውጥረት ውስጥ ዋነኛ አሸማጋይ ሆና መቅረቧም የሚዘነጋ አይደለም። ኢራን ለአሜሪካና እስራኤል ጥቃቶች ምላሽ በመስጠት በባህረ ሰላጤው ሀገራት የሚገኙ የአሜሪካ የጦር ሰፈሮችን፣ ሆቴሎችንና የኃይል ማዕከላትን በሚሳይልና በድሮን ስትመታም ቆይታለች። በሌላ በኩል ሳውዲ አረቢያ በየመን ከሚንቀሳቀሱት ሁቲዎች ጋር አዲስ የውጥረት ማዕከል ውስጥም ገብታለች። እነዚህ ሁሉ ውጥረቶች ባሉበት ሰዓት ነው ኤርዶዋን ጅዳም የገቡት። እናስ በጅዳ ቆይታቸው የመካከለኛው ምስራቅ አሁናዊ ውጥረት በምን መልኩ ማርገብ እንደሚችሉና ምን አይነት መፍትሄ እንደሚያመጡ በግልጽ እስካሁን አልታወቀም። ቱርክና ሳውዲ አረቢያም የጋራ ጥቅሞቻቸውን የሚያስከብርና በቀጠናው ዘላቂ ደህንነትና መረጋጋትን የሚያረጋግጥ የመከላከያ ግንኙነታቸውን በባለብዙ ወገን ትብብር መድረኮች ጭምር የማጠናከርና የማልማት ፍላጎት እንዳላቸው ከሪያድና አንካራም የሚወጡ ዘገባዎች ያመላክታሉ። ከዚህ ባሻገር አንካራና ሪያድ የጋራ አቋም የተያዘባቸው ቀጠናዊ ጉዳዮች ላይ የግንኙነቱ ቁልፍ መርህ ናቸው። ሁለቱም ሀገራት በጋዛም የተኩስ ማቆም ስምምነት እንዲደረግ ፍጹም ድጋፋቸውን ያሳያሉ። በየመን በዓለም አቀፍ ደረጃ እውቅና ያገኘውን ይፋዊ መንግስት ከመደገፍ አንጻር ተመሳሳይ አቋም አላቸው። እስራኤል ከሶማሊያ ተገንጥላ ራሷን እንደ ነጻ ሀገር ከምትቆጥረው ለሶማሌላንድ ግዛት እውቅና ለመስጠት ያሳየችው እንቅስቃሴ ሁለቱም ሀገራት እንደ ስጋት ይመለከቱታል። ሁለቱም ሀገራት በሶማሊያ ብሎም በምስራቅ አፍሪካ ላይ ያላቸውን የበላይነት ለማስጠበቅ ትልቅ ፍላጎት መኖሩንም ያመላክታል። በተለይ የተባበሩት አረብ ኤምሬቶች በዚህ ቀጠና ከባድ ተጽዕኖ ስላላት ይህንን ለመስበር ሪያድና አንካራ በጋራ የመቆም አዝማሚያቸውን አጠናክረዋል ሲሉ ተንታኞች ይናገራሉ። በቱርክና ሳውዲ አረቢያ መካከል ያለው ስትራቴጂካዊ ትስስር በዋናነት በምጣኔ ሀብታዊ ቅንጅት፣ በመከላከያ ዘርፍ ትብብርና በቀጠናዊ ዘላቂ ሰላም ማረጋገጥ ላይ ያተኮረ መሆኑንም በርካታ ተንታኞች እየተናገሩ ነው። ሀገራቱ በፍልስጤምና በሆርሙዝ ጉዳይ የማይናወጥ አቋምም ያንጸባርቃሉ። በአንካራና ሪያድ አይን ቴህራን በምንም መልኩ በቀጠናው ደምቃ መታየት የለባትም ሲሉም የሚሞግቱ አልጠፉም። የሁለቱ ሀገራት አጋርነት የሳውዲ አረቢያን ከፍተኛም የካፒታል አቅምና የመንግስት የሀብት ፈንድ ከቱርክ የላቀ የመከላከያ ምርት ኢንዱስትሪና የተለያየ የኢኮኖሚ መዋቅር ጋር በማጣመር ረገድ ከፍተኛ ሚና እየተጫወተ ይገኛል። ይህ በጋራ ጥቅም ላይ የተመሰረተ ትብብር የሁለቱን ሀገራት የሁለትዮሽ የንግድ ልውውጥ መጠን በአጭር ጊዜ እቅድ 10 ቢሊዮንና በረዥም ጊዜ ደግሞ 30 ቢሊዮን ዶላር ለማድረስ የተጣለውን ግብ ለማሳካት በሚደረገው እንቅስቃሴ ውስጥ የጎላ ድርሻ እንዳለው ይነገራል። ኤርዶዋን ወደ ሳውዲ ያቀኑት የመካከለኛው ምስራቅ ቀጠና ውጥረት በነገሰበት፣ ሁቲም አዲስ ጥቃት በጀመረበት ሰዓት ላይ ብሎም ወታደራዊ ትብብር ለማድረግ ነው መባሉ ሪያድና አንካራ በቀጠናው ላይ አዲስ አሰላለፍ ለመፍጠር ሳያልሙ አልቀረም የሚል ትርጓሜ እንደተሰጠው ሮይተርስ በዘገባው ምንጮችን ጠቅሶ አስነብቧል።
በመጨረሻም አልጀዚራ ይዞት የወጣው ዘገባ እንደሚያሳየው ሳውዲ አረቢያ፣ ፓኪስታንና ቱርክ በየትኛውም የሶስቱ ሀገራት ላይ የሚፈጸም ጥቃት በሁሉም ላይ እንደተፈጸመ እንደሚቆጠር የሚደነግግ የሶስትዮሽ የመከላከያ ስምምነት በመካ መፈራረማቸውን ነው። ስምምነቱ የተጠናቀቀው የፓኪስታኑ ጠቅላይ ሚኒስትር ሸባዝ ሻሪፍና የቱርኩ ፕሬዝዳንት ረጅብ ጠይብ ኤርዶዋን ከሳውዲ አረቢያ አልጋውራሽ ሙሐመድ ቢን ሰልማን ጋር ለመወያየት በሳውዲ አረቢያ ያደረጉትን ጉብኝት ተከትሎ ነው። ይህ የጋራ የደህንነት ትብብር ስምምነት በሳውዲ አረቢያ ላይ በኢራንና በወዳጆቿ የተፈጸሙ ጥቃቶችን ተከትሎ በቀጠናው ከፍ ያለውን የጸጥታ ስጋትና ውጥረት ለመቋቋም ያለመ እንደሆነም ተነግሮለታል። Saudi Arabia, Turkey and Pakistan are reportedly set to sign a joint defense agreement in Jeddah today.